በአንድ ጠዋት ከ200 በላይ የሙቅ የአየር ፊኛዎች በአንድ ጊዜ ወደ ሰማይ ሲወጡ ማየት ምን ይመስላል? አንድ ሙሉ ከተማ ከመሬት በታች ተደብቃ እንዳለችስ ብነግራችሁ? እነዚህ ሁሉ በቱርክ ውስጥ የምትገኝ ካፓዶቂያ ውስጥ እውነት ናቸው። ዛሬ የምንጓዘው ወደ ምድር ላይ ካሉት በጣም ልዩና አስደናቂ ቦታዎች አንዱ ነው። ካፓዶቂያ በማዕከላዊ ቱርክ የምትገኝ ታሪካዊና የተፈጥሮ ድንቅ ክልል ናት። በየዓመቱ በሚሊዮኖች የሚቆጠሩ ቱሪስቶች ይጎበኛታል። ይህ ቦታ በሚያስደንቁ የድንጋይ ቅርጾች፣ በዋሻ ቤቶች፣ በመሬት ስር በተገነቡ ከተሞችና በሙቅ አየር ፊኛዎች ይታወቃል። ከ60 ሚሊዮን ዓመታት በፊት በዚህ አካባቢ ያሉ እሳተ ገሞራዎች ፈንድተው ብዙ አመድና ላቫ ፈሰሱ። ከዚያ በኋላ ለሚሊዮኖች ዓመታት ንፋስና ዝናብና በረዶ እያሳመሩ ዛሬ የምናያቸውን የእንግዳ ድንጋይ ቅርጾችን ፈጠሩ። እነዚህ ፋየር ቺኒስ ወይንም የተረት ጭስ ማውጫዎች ተብለው ይጠራሉ። ካፓዶቂያ ውስጥ ብዙ ሰዎች ከጥንት ጀምሮ ድንጋዮችን ቆፍረው ቤቶችን፣ መጋዘኖችንና ቤተክርስቲያናትን ገንብተዋል። ዛሬም ብዙ እነዚህ ቦታዎች ወደ ውብ ሆቴሎች ተቀይረዋል። እንግዶች በድንጋይ ዋሻ ውስጥ በመተኛት ልዩ ልምድ አላቸው። ካፓዶቂያ ከሚያስደንቁ ነገሮች አንዱ በመሬት ስር ያሉ ግዙፍ ከተሞች ናቸው። በተለይ ድሪንኩዌ የተባለው ከተማ እስከ 18 ወለሎች ድረስ ወደ ታች ይወርዳል። በውስጡ መኖሪያ ቤቶች፣ የምግብ ማከማቻዎች፣ የውሃ ጉድጓዶች፣ የእንስሳት ማቆያዎች እና ቤተክርስቲያናት ነበሩት። በጥንት ዘመን ሰዎች ከጦርነት ጋር ከጥቃት ለመሸሸግ ይጠቀሙባቸው ነበር። የጎረሜ ክፍት ሙዚየም በዩኔስኮ የዓለም ቅርስ ዝርዝር የተመዘገበ ቦታ ነው። በዚህ ስፍራ ከ1000 ዓመታት በላይ ዕድሜ ያላቸው በድንጋይ የተቀረጹ ቤተክርስቲያናት፣ ውብ ጥንታዊ ስዕሎች ይገኛሉ። ካፓዶቂያ ከሌሎች ቦታዎች የሚለያት ነገር የሙቅ አየር ፊኛዎቿ ናቸው። ፀሐይ ስትወጣ በመቶዎች የሚቆጠሩ ፊኛዎች አንድ ላይ ወደ ሰማይ ይነሳሉ። ይህ እይታ ከዓለም በጣም ውብ የፀሐይ መውጫ ትዕይንቶች አንዱ ተብሎ ይቆጠራል። ካፓዶቂያ በዓለም ላይ ለሙቅ አየር ፊኛ ጉዞ በጣም ዝነኛ ቦታ ናት። በዚህ አካባቢ ከ200 በላይ የመሬት ስር ከተሞች ተገኝተዋል። የተፈጥሮ ውበቷና ታሪካዊ እሴቷ ምክንያት በዩኔስኮ ተጠብቃለች። ካፓዶሺያ የተፈጥሮ ውበት፣ የሰው ፈጠራና የታሪክ ሚስጥር በአንድ ላይ የተገናኙባት ድንቅ ስፍራ ናት። አንድ ቀን ወደዚህ ቦታ ሄደው የሙቅ አየር ፊኛዎች በአይኖ ማየት ይችሉ በፍጹም የማይረሳ ልምድ ይሆናቸዋል። በወደዳችሁት ላይ ሰብስክራይብ እና ጊዜ ደግሞ ወደ ሌላ አስደናቂ የዓለም ስፍራ እንጓዛለን። እስከዚያው ሰላማችሁ ይብዛ።